ቅድስት ከዚህ በላይ መሸከም የምችል አይመስለኝም፣ እውነታውን መናገር አለብኝ ብላ የምሳሌን አባት እየተፈጠረ ያለውን ቤት ውስጥ ምን እየተካሄደ እንደነበረ አንድ ባንድ የመሀሊትና የእህቷን ስራ አጋለጠች። የምሳሌ አባትም እስከ ዛሬ ድረስ ይህንን ሲያደርጉ ታዲያ ለምንድን ነው ዝም ያልሽኝ እያለ ይላታል። ቅድስትም ሁል ጊዜ እነግርሃለሁ በምል ሰዓት የሆነ የሚያስጠፋ ወይም ደግሞ የሆነ ችግር ድንገት ይፈጠራልና ሳልነግርህ የቀረሁት ለዚህ ነው። አሁን ከዚህ በኋላ ምሳሌን መጠበቅ አለብን። አይናችን እያየ እኔም ዝም በማለቴ ምሳሌን አተናት ነበር በማለት ትለዋለች። የምሳሌ አባት ግን አሁንም እርግጠኛ አይደለም። ግን እንዴት ሊሆን ቻለ? በዛ ላይ አንቺስ ለምንድን ነው እስከ ዛሬ ያልነገርሽኝ? እያለ በተደጋጋሚ ቅድስትን ለማሳመን ይሞክራል። ቅድስትም እያወራሁ ያለሁት ጋሼ ሁሉም ነገር እውነት ነው። እኔ ለምን ብዬ ዋሻለሁ? ያልነገርኩበት ምክንያት ደግሞ ነገርኩ። በቃ እነግርሃለሁ ብዬ ያቀድኩ ቀን የሆነ ችግር ይፈጠራል፣ ሳልነግርህ እቀራለሁ። አሁን ለማንኛውም ማህሌትም ቤት ስለሌለች እሷ ስትመጣ ምንም እንዳልተፈጠረ አስመስል። ያለው ነገር ይህን ይመስላል። የምትገላት ደግሞ ቤትና መኪናው መሸጥ የለበትም ተሸጦ እሷ መታከም የለባትም ብላ በማሰብ ከእህቷ ጋር እያሴሩ የነበረውንና መኝታ ክፍልም ውስጥ ገብተው ሲያወሩት የነበረውን አንድ ባንድ ሰምቻለሁ በማለት ትነግረዋለች። የምሳሌ አባትም እሺ ከዛ ሲላት፣ ከዛም አንድ ቀን ደግሞ መድኃኒት ስትቀይር አይቻታለሁኝ ብላ ስትለው የዚህ ጊዜ ነበረ የምሳሌ መመረዝና እንደዚህ አደጋ ሊደርስባትም ልትታመምም የቻለችው ያወቀው አሁን ነበር። የምሳሌ አባት ግን ዶክተር እኮ ያለኝ በምግብ ነው የተመረዘችው ብሎኛል ብሎ ሲላት፣ ቅድስትም እና ታዲያ አንቺ ነሽ የመረዝሻት እያልከኝ ነው ብላ ስትለው፣ እንደዛ እያልኩኝ አይደለም፣ እስኪ ነገሩን በደንብ አስረጅኝ፣ ለምንድን ነው የሆነ ውስብስብ ያለ ወሬ የምታወሪኝ እያለ ይላታል። ቅድስትም እንግዲህ አንድ ባንድ እውነታውን ስትነግረው መድኃኒት ስትቀይር በአይኔ አይቻታለሁ ብላ በምትለው ሰዓት የምሳሌ አባት የዚህ ጊዜ ነው የተረዳት፣ ቅድስትንም ያመናት ማለት ነው። ከዛም ይህንን እንዳወራችው ከዚህ በኋላ እንግዲህ ምሳሌን በደንብ መጠበቅ አለብን ትለውና ወደ ሳሎን ተመልሶ ከመኝታ ክላስ ወጥቶ ይሄዳል። ሳሎን ከምሳሌ ጋር ቁጭ ብሎ እያለ ማህሌት ከውጭ ትመጣለች። እንዴት አመሻችሁ ምሳሌዬ ስትል፣ ከዛም አባቷ እንዳትስሚያት አሟታል ይልና ይከለክላታል። ከዛ ማህሌትም ቆጥት ትልና ቁጭ ትላለች አጠገባቸው። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? እኔ በጣም ሰላም ነኝ አልሐምዱሊላህ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። የእንጀራ ልጇን የምትመርዘው ጨካኝ ሴት ምሳሌ ክፍል 6 ከሚለው ይዤላችሁ መጥቻለሁ ማለት ነው። ቆይታችሁ ከኔ ጋር ይሁን። ማህሌትም ለእህቷ ደውላ እህቷ እሺ እህቴ ምን አዲስ ነገር አለ? ልጅቷ አለቀላት አይደል እያለ ትላታለች። ማህሌትም እባክሽን ገና ነው አልታወቅም እንግዲህ እያለ ትላታለች። እህቷም የኔ ጀግና እህት እንኳን ደስ አለሽ በማለት ስትላት፣ ኧረ ተይ ቆይ እስኪ ተረጋጊ፣ ገና መጨረሻዋ ሳይታወቅ በጅምሩ አንቺ እንኳን ደስ አለሽ ትይኛለሽ እንዴ ትላታለች። እባክሽን የታመመች ልጅ መድኃኒት ደግሞ በዛው ተጨምሮባት ስለዚህ አትድንም እያለች ትላታለች። እና ግን ሄደሽ ምንም አላየሻትም? አዎ ሆስፒታል ነው ያደረችው፣ ሄጀ ነበረ ግን መግባት አይቻልም ብለው ይኸው እስካሁን ድረስ እንዴትም እንደሆነች ምንም የማውቀው መረጃ የለኝም እያለች ትላታለች። አብዛኛውን እህቷ ናት ምሳሌን እንዲታጠፋት እየመከረቻትና እያገዛቻትም ያለችው። ማህሌትን ብትሆን ሀብቱ መሸጥ የለበትም ብላ በማሰብ ምሳሌን ለመግደል ትፈልጋለች። ግን አብዛኛው ጥንስሱ ተንኮል የምታመጣውና ምክንያት የሆነ ነገር መድኃኒት እንዴት ማድረግ እንዳለባት የምታወራው እህትየዋ ናት ማለት ነው። ከዛ በኋላም እንግዲህ ከውጭ እንደመጣች ሳሎን ላይ ምሳሌና አባትየው ቁጭ ብለው በነበረበት ሰዓት ነው አትሳሜት ልጄ አሟታል ያላት ማለት ነው። ልክ እሷ ቁጭ ስትል ቅድስትን ይጠራና ነይ ምሳሌን ወደ መኝታ ክላስ ይዘሻት ግቢ ይላታል። ከዛ እሷም ምሳሌን ይዛ ወደ ክላሷ ትገባለች። ቅድስትም
እናት ስማ ማህሌትና ባልተቤቷ ማውራት ያለባቸው ነገር ስለነበረ ልጁ ፊት ደግሞ እሱ ምንም አይነት ወሬ እንዲወራ አይፈልግምና ለዛም ነው ልጅቷ በሌለችበት እናውራ ብሎ አስቦ ልጅቷ ካጠገባቸው ወደ መኝታ ክላስ እንድትሄድ ያደረገው። ከዛ በኋላ ማህሌትና የምሳሌ አባትም እንግዲህ ወሬያቸውን ይቀጥላሉ። ይሄም ወሬ ስለ ሀብቱ ነበር፣ ስለ መኪናና ስለ ቤቱ መሸጥ ነበር እያወራች ነበረችው። ማህሌትም ልክ ምሳሌ ተነስታ እንደሄደችም ማህሌት በልጄ ፊት ለፊት አታውሪ የምትለኝ ምን ሆነህ ነው? ቆይ ምሳሌ የኔስ ልጅ አይደለች እንዴ? በማለት የምሳሌን አባት ትጠይቀዋለች። ከዛ እሱን ፈገግልና ሆድና ምድጃ የማይችለው የለም የሚል ተረት ይተረትላትና ከዛ ይሄን እንደጨረሰ እሷም ለማንኛውም ምን አሰብክ ብላ ትጠይቀዋለች ማህሌት። የምሳሌ አባትም ስለምኑ ብሎ ይጠይቃታል። ስለ ቤትና ስለ መኪናው መሸጥ ነዋ ብላ ስትለው የምሳሌ አባትም ይህንን ቤት እኮ አንቺ አልሰራሽውም፣ መኪናውንም ቢሆን አንቺ አልገዛሽውም ብሎ ይላታል። የዚህ ጊዜ ማህሌት ድንግጥ ትልና አልገባኝም ማለት ብላ ትጠይቀዋለች። ከዛም የምሳሌ አባትም ስለዚህ አይመለከትሽም ብሎ ሲመልስላት ማህሌት በጣም ነው የደነገጠችው። ምን ብላ ትጮኻለች። አዎ አይመለከትሽም ብሎ ይላታል። ከዛ ምሳሌና ቅድስትም መኝታ ክላስ ውስጥ እየተጫወቱ ነበር። ምሳሌ ቅድስት እንዴት ነሽ ተሻለሽ እያለ ትጠይቃታለች። አዎ ቅድስትዬ አሁን ደህና ነኝ ተሽሎኛል፣ ግን ለምን እናቴ አትሆኝም እያለች ቅድስትን እየጠየቀቻት ነበረ። እሷም ደግሞ እንዴ ማህሌት አለችልሽ እኮ በማለት ስትላት ምሳሌ ማህሌትን አልወዳትም፣ አንቺ እናቴ እንዴት ሆኝ ነው የምፈልገው በማለት ትነግራታለች። ከዛ በኋላም እንግዲህ ማህሌትና የምሳሌ አባትም ጭቅጭቃቸውን ጀምረዋል። እዚህ ሀብት ላይ አንቺ አይመለከትሽም፣ ቤቱም መኪናውም የምሳሌና የእኔ ነው እያለ ይላታል። የምሳሌ አባትም አንቺን የት እናቅሻለን ሲጀመር በተሰራ ቤት አይደል እንዴ መተሽ ገብተሽ ቁጭ አልሽው እያለ በጣም እያመነጫጨቃት ነው ማህሌትን። ማህሌት እንዴ የእውነት ይሄ ወሬ የሚወጣው ይህ ቃላት ካንተ ነው ብላ ትለዋለች። አዎ ከኔ ነው የሚወጣው፣ አንቺ ሀብቱ ላይ ምንም የሚመለከትሽ ነገር የለም እያለ ሲላት ማህሌት ግን ታውቃለህ ንብረትህ እኮ ንብረቴ እንደሆነ ፈርመህ እንዲያገባህኝ አትርሳ በማለት ትለዋለች። ከዛ በኋላም ማህሌትም እና ታዲያ ቤቱንም መኪናውንም አይመለከትሽም፣ እኔ ለራሴ ሸጠዋለሁኝ አላካፍልሽም እያልከኝ ነው ወይ ብላ ስትለው አዎ አላካፍልሽም፣ ቤቱንም የሰራችሁ ብትሆን ማህሌት ሳኮን የምሳሌ እናት ናት በማለት ይላታል። ከዛ እሷም ስለዚህ አንቺ ማን የሚሉሽ አዛዥ ነሽ በማለት ይላታል። ማህሌትም እኮ እኔ እኮ አዋቂ ትመስለኝ ነበረ፣ ለካም እንዴት ዝነህ እንዴ ብላ ትለዋለች። ማህሌት ዛሬ የምሳሌ አባት መቀየሩ በጣም ነው የገረማት። እሱ ግን ቅድስት የተፈጠረውን ስለነገረችው ሁሉንም ነገር ሰምቶ እንዳልሰማ ሆኖ ማሳለፍ ስላልቻለ ይህንን ደግሞ መናገር ስላለበት ነበር የነገራት። ከዛ በኋላም ጭቅጭቃቸውም እንግዲህ ቀጥሏል። ማህሌትና የምሳሌ አባት አሁን ቢሆን እየተጨቃጨቁ ነው። በንብረት ላይ መብት እንዲኖረኝ ፈረመህ እንዳገባኸኝ ረስተኸው ነው ብላ ስትጠይቀው የምሳሌ አባትም እና ታዲያ ልትከሽኝ ነው ብሎ ይላታል። እሷም በዛ ላይ ደግሞ ቤቱ እኔ የተገባው በኋላ ነው የታደሰው በማለት ትለዋለች። ከዛም እሷ ደግሞ ድጋሜ አዎ እከስሃለሁ፣ ያማ ታዲያ መች ይቀርልሃል በማለት ትለዋለች። ብትከስም አታገኝም፣ ግን እሷ እከሳለሁ ብላ ልቧ ሙልት አድርጋ ለምሳሌ አባት እያስፈራራችሁ ነው። የምሳሌ አባትም አንቺ ግን ምን አይነት ጨካኝ ሴት ነሽ በማለት ይላታል። እሷም አንድ ነገር ማወቅ አለብህ፣ ክስ ከተጀመረ አመት ወይም ከዛ በላይ ይፈጃል። ስለዚህ ይህንን ድረስ ደግሞ ምሳሌ እስከዛ አትቆይልህም፣ አታገኛትም በማለት ትለዋለች። ያ ማለት
በጣም ስለሚቆይ ሀብትህን ሸጠህ ቤቱም ሆነ መኪና ሸጠህ ምሳሌን ማሳከም አትችልም። ስለዚህ ምሳሌ ትሞታለች፣ እኔም ከስሼ ፍርድ ቤት እገትርሃለሁ ማለቷ ነው። ከዛ በኋላም የምሳሌ አባትም እንግዲህ ማህሌትም ይልቅንስ ምሳሌን እንዲያታጣት ቶሎ በፍጥነት የሆነ መፍትሄ ብትፈልግ ይሻልሃል። ሞገስም እኮ መኪናውን እኔ ገዛሃለሁ ብለዋል። እንዴት አይነት ጥሩ ጓደኛ ነው ያለህ እባክህ ትለዋለች። ከዛ እንዲሁም ደግሞ ጅል መካሪን የመከረህ ለማንኛውም ተጠንቀቅ ትለዋለች። አቤት አቤት ከምን ተጠበቅ ነው ያልሽኝ ብሎ ይላታል። የምሳሌ አባትም የዚህን ጊዜ በጣም ተበሳጭቶ እና ታዲያ ስላዘንሽላት ነው በመድኃኒት ፋንታ ብሎ ሳይጨርሰው እሷም አዎ ስላዘንኩላት ነው ትላለች። ምክንያቱም ስራዋን ጠንቅቃ ስለምታውቅ መድኃኒት እየመረዘች እንደምትሰጣት ምሳሌ እንድትሞት እንደምትፈልግ እሷና እህቷ እየሰሩት ያለው ስራ ስለሆነ ምንም ለሷ አዲስ ነገር አልሆነባትም። ምሳሌ ተኝታ ነበር። አባቷ የገባና መኝታ ክላስ እንዴት አደርሽልኝ ምሳሌ ይላታል። ምሳሌም ደህና ነኝ አባዬ ትለዋለች። ከትናንቱ ለውጥ አለው አይደል? አዎ ተሽሎኛል ደህና ነኝ አባዬ ትለዋለች። ወየ ልጄ ይላታል። መቼ ነው ሐኪም ቤት የምትወስደኝ ብላ ስትለው በቅርቡ የኔ ልጅ በቅርቡ ወስድሻለሁኝ፣ እየሽጄ አሳክምሻለሁ። እኔ ጠንካራ ምንም የማይበግረኝ የማይሰብረኝ አባትሽ ነኝ፣ እሺ ስለዚህ አሳክምሻለሁ እያለ ይላታል። እሷም አባዬ ቅድስት እኮ እኔ ጋ አብራኝ ነው ያደረችው ስትለው ነይ እኔ ጋ ተኝ ብለሻት ነው እንዴ ሲላት አረ አይደለም አባ ትለዋለች። ያንን እናቴ ሆኜ ያለችውን ነገር መንገር ፈልጋም እየደጋገመች አባ ትለዋለች። ወይ ልጄ ንገሪ ምን ፈልገሽ ነው እያለ ይላታል። አይ በቃ ተወው ትለዋለች ሳታወራው። ውድና የተከበራችሁ የቻናሌ ቤተሰቦች ለዛሬ የነበረን ቪዲዮ ይህን ይመስል ነበረ። መሀሌት ማናት ምሳሌ አልሞተችም፣ በህይወት አለች። ከዚህ በኋላም አትሞትም። ከተመቻችሁ ላይክ አድርጉ።